ኢትዮጵያ ሰባተኛውን ጠቅላላ ምርጫ በመጪው ግንቦት ወር ታካሂዳለች። ለዚህም ብሔራዊ ምርጫ ቦርድ አስፈላጊውን ቅድመ ዝግጅቶች እያደረገ ነው። በምርጫው ለመሳተፍ የተመዘገቡ 48 የፖለቲካ ፓርቲዎችም በምርጫ ቦርድ የጊዜ ሰሌዳ መሰረት በተለያዩ የዝግጅት ምዕራፎች ላይ ናቸው። የፖለቲካ ፓርቲዎቹ በአሁኑ ወቅት የእጩዎች ምዝገባን አጠናቀው የምርጫ ምልክቶችን በማሳወቅና ፖሊሲዎቻቸውን በማስተዋወቅ ላይ ይገኛሉ። በሕግ ሂደቶች መመራት ስላለባቸው የእጩዎች ምዝገባ መመልመያ መስፈርት አዘጋጅተናል። ይህም በብሔራዊ ምክር ቤታችን አጽድቀናል። ብሔራዊ የምርጫ አስተባባሪ ኮሚቴ የሚመራበት መመሪያ አዘጋጅተናል። እንዲሁም ደግሞ በምርጫው ለሕዝቡ ቃል ኪዳን የምንገባበት አሸናፊ ሆነን ስንገኝ ለሕዝቡ የምንፈጽመውን የማኒፌስቶ ዶክመንት አዘጋጅተናል። ሶዴፓም የፓርቲውን ማኒፌስቶ ፕሮግራሙን ፖሊሲውን እያስተዋወቀ ነው። በሱ መሰረት በግብርናውና በገጠር ልማቱ ዘርፍ፣ በከተማ ልማቱ ዘርፍ፣ በኢኮኖሚው ዘርፍ፣ በፖለቲካው ዘርፍ እንዴት ነው አካሄዳችን፣ በማህበራዊ ውስጥ ምን ይመስላል። በተለይም የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሶሻል ዲሞክራሲ ማለት ማህበራዊ ፍትህ ላይ የሚሰራ ነውና በዚህ አኳያ ለሀገራችን በምን መልኩ ነው ተመራጭ ነው ብለን የምናስበው? እንዴት ነው ፓርቲው እንደዛ ያስበው? ልዩነቱ ውስጥ ከሌሎቹ ምንድነው የሚለው ያው በዝርዝር ወደ ህዝብ እያሰረጽን እንገኛለን። ዘንድሮ በልዩ ሁኔታ ፓርቲዎች እጩዎቻቸውን በቦርዱ ድረገጽ ላይ በተዘጋጀው አዲስ ሶፍትዌር አማካኝነት ለመወዳደር በሚፈልጓቸው ቦታዎች አስመዝግበዋል። ይሄኛው አሰራር አዲስ እንደመሆኑ መጠን ቶሎ የመላመድ ችግር ቢገጥማቸውም ሰፋ ያለ ቁጥር ያለው ወንበሮችን በፌዴራልና በክልል ምክር ቤቶች በማስመዝገብ ለማሸነፍ ተዘጋጅተናል ይላሉ። ያስቀመጥናቸው ግቦች አሉ፣ አላማዎች አሉ። ዋናው አላማዎቻችን፣ ግቦቻችን ምንድናቸው? በቀጣይ በህዝብ ተወካዮች ምክር ቤትና በክልል ምክር ቤቶች ላይ በቂ ተሳትፎ እንዲኖረን፣ በቂ ተወካይ እንዲኖረን ማድረግ ነው። በፓርላማ ወደ 100 የሚጠጋ እጩዎች አሸናፊ ሆነው ወንበር እንዲያገኙ ነው። በክልል ምክር ቤቶች ደግሞ ከ200 በላይ ወንበር የማግኘት ግብ ይዘን ነው እየሰራን ያለነው። በምንሳተፍባቸው ክልሎች እንደ ሶዴፓ በቂ እጩዎች አቅርበናል። ከ400 በላይ ዝግጅታቸውን መሰረት አድርገው ተፎካካሪ የፖለቲካ ፓርቲዎች ከሰባተኛው ሀገራዊ ምርጫ ብዙ የተሻሉ ነገሮችን ይጠብቃሉ። ዜጎችም ህገ መንግስታዊ መብታቸውን ተጠቅመው ፈልጉትን ፓርቲ በመምረጥ ለዲሞክራሲያዊ ስርዓት ግንባታ የዜግነት ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። ከብዙ የምርጫ ጊዜያቶች የስድስተኛው ከነ ችግሮቹም ቢሆን የተሻለ ምርጫ ነው። ህብረተሰቡ በምርጫው ዕለትም ብዙ ታጋሽ የነበረ ምንም ነገር ሳይበገረው በሰላማዊ መንገድ ተጀምሮ በሰላማዊ መንገድ ያለቀበት ሁኔታ ነው ያለውና የሰባተኛው ሀገር አቀፍ ምርጫ ደግሞ ከዛ የተሻለ እንዲሆን እንፈልጋለን። ለዛ ደግሞ የአባላቶቻችን፣ ደጋፊዎቻችን፣ እጩዎቻችን የራሳቸው የሚመሩበት የስነ ምግባር ደንብ አለ። ያንን የአገሪቷን ህገ መንግስት ማክበር መጠበቅ መቻል አለብን። ሁሉም ጋር ደርሰን ምርጫ ማካሄድ የሚቻል ከሆነ ህዝቡ እንዲዘጋጅ፣ አይቻልም ምንትቶ ቢቻል ግን ተዘጋጅቻለሁ ወይ የሚለውን ህዝቡ እንዲያስብና ወደ መራጮች መመዝገቢያ ቦታ መምጣት እንዲችል፣ በቴክኖሎጂው በሲስተም የሚመዘገቡ ከሆነ በትዕግስት በማንም ህይወት ላይ ሳይሆን በራሳቸውና በልጆቻቸው ህይወት ላይ የሚወስኑበት እለት ላይ ስላሉ ለግንቦት 24 ምርጫ ከወዲሁ አስበው ካርዷ በእጃቸው መግባቷን እንዲያረጋግጡ አሳስባለሁ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ የመራጮች ምዝገባ የካቲት 28 ቀን 2018 ዓ.ም እንደሚጀምር ማስታወቁ ይታወሳል።